ሰላም ሰላም እንዴት ናችሁ? የቻናሌ ቤተሰቦች የማታውቁኝ ካላችሁ እኔ ትግስት ነኝ። ያላችሁት ደግሞ እንደገና ላይ ነው። ይህን ቻናል ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮ ይጠቅማችኋል ብላችሁ ላሰባችኋቸው ሰዎች ሼር አድርጉላቸው። በጣም አሪፍ ጠቃሚ ቆንጆ የፀጉር ትሪትመንት ነው ይዤላችሁ የመጣሁት። ትወዱታላችሁ ብዬ አስባለሁ። ላይክ እንዳይረሳ ላይክ አድርጉ። ምክንያቱም እናንተ ላይክ ባደረጋችሁ ቁጥር ዩቲዩብ ይሄ ቪዲዮ ቫይራል እንዲወጣ ያደርገዋል እላችኋለሁ ሁሉ ጊዜ እና እባካችሁ ላይክ አድርጉ። ያው ከክፋት ሳይሆን ረስታችሁት ነው የምትወጡት። ቻናሌ ባለፈው እንደነገርኳችሁ በጣም ቪው ቀንሶ ነበረ፣ ዋች አወሩ ቀንሶ ነበረ። ባለፈው የለቀቁትን ቪዲዮ ስላያችሁልኝ አሁን ቻናሌ ጥሩ ላይ ነው ያለው። ስለዚህ እባካችሁ ቻናሌ እንደዛ እንዲቀጥል አሁንም ይህን ቪዲዮ ላይክ እያደረጋችሁ ማየታችሁን አትርሱላለሁኝ። ቀጥታ ወደ ቪዲዮ እንሂድ። የዛሬው ቪዲዮ እንደምታውቁት ፀጉሬን ፈትቼ ነው የመጣሁት። ፀጉሬን ከተሰራው ደግሞ የማይቀር የሆነ ነገር ይዣለሁ ማለት ነው። ቆንጆ ይህንን የመሰለ የፀጉር ውህድ ይዤ መጥቻለሁ። ይህንን ውህድ አሰራሩንም እዚህ ቪዲዮ ላይ አስገባላችኋለሁ። ይዤላችሁ መጥቻለሁ። ካሮት፣ ሙዝ፣ እርጎ ነው የሚያስፈልጋችሁ እና እንቁላል። የእንቁላሉን ውስጡ ቢጫውን ፓርት ብቻ ማለት ነው እና ኦሊቭ ኦይል መጨመር ትችላላችሁ። እኔ ግን የምጠቀመው የፀጉር ቅባት ይሄ ቅባት ነበረኝና ይሄን ቅባት ጨምሬበታለሁ የተወሰነ። ስለዚህ አሁን ቀጥታ ወደ አቀባቡ እንሄዳለን። አብራችሁኝ ሆኑ። ያው ፀጉሬ ሹሩባ ነበረ፣ ወደ ታች ሰርቸው ነበረ። ስለዚህ አሁን የምቀባው እያካፈልኩ ቢሆን ይሻላል ቶሎ እንዲያልቅልኝ። እናንተ ፀጉራችሁ በጣም ብዙ ከሆነ ከዚህ በላይ መቀነስ ትችላላችሁ። ስንጀምር ሁሉ ጊዜ ከቆዳችን ነው ውህድ መጀመር ያለብን። እኔ ከቆዳዬ ነው ጀመርኩት። በደንብ ማሳጅ እያደረጋችሁ መሆን አለበት። ዝም ብሎ ከፀጉራችሁ ላይ ብቻ ተቀምጦ እንዳይቀር በደንብ እያሻችሁ ማሳጅ እያደረጋችሁና በደንብ ውህዱ ፀጉራችሁ ጋር በደንብ ተቀላቅሎ ፀጉራችሁ ራስ እስኪል ድረስ ማሸት አለባችሁ። ዝም ብላችሁ ፀጉራችሁ ላይ አስቀምጣችሁት እንዳትቀሩ ማለት ነው። በደንብ እሹት። ይሄንን ይመስላል። ታውቃላችሁ ካሮት ለፀጉር በጣም ወሳኝ ነገር ነው። ከካሮት የሚሰሩ በጣም ብዙ የፀጉር ቅባቶች አሉ፣ የፀጉር ክሬሞች አሉና ያው ካሮትን ደግሞ እኛ ቤታችን ውስጥ ካለ እንደዚህ ፍሬሽ ካሮት በዚህ መልኩ መጠቀም እንችላለን በቀላሉ። ራስ ነው የሚያደርግላችሁ እንዴት ደስ እንደሚል። ጊዜ ምንም አይወስድም። እናንተ የሆነ ስራ ካላችሁ ያን ስራ ሰርታችሁ እስክትጨርሱ ድረስ ካሮታችሁን መጣር ትችላላችሁ። ወይ ደግሞ ካሮቱን ቀቅላችሁ ፍሪጅ ውስጥ አስቀምጣችሁ በሚመቻችሁ ሰዓት ቀላቅላችሁ ፈጭታችሁ ወዲያው መጠቀም አለባችሁ። ግን ይሄን ክሬም ሰርታችሁት ብዙ ደቂቃ መቆየት የለበትም። ወዲያውኑ ተጠቀሙት። አሪፍ የሚሆነው ወዲያው ስትጠቀሙት ነው። ሙሉ ነው የሚቀባው ጭምር።
እቹ በደንብ ራስ ብሏል። በዚህ መልኩ ራስ ብሎልኛል። በደንብ ነው የቀባሁት። አሁንም ይሄኛውን ፓርት እንደዛ እናደርጋለን። ይሄው ሁሉንም ነው በደንብ ነው ያዳረሰልኝ። በደንብ በትክክል በቃ ራስ ማለት ነው። በቃ አልበዛ አላነሰ፣ በቃ ደስ የሚል ነው ይሆነልኝ። እኔ አንድ እንቁላል፣ አንድ እርጎ፣ አንድ ሙዝ እና 2 ፍሬ ካሮት ነው የተጠቀምኩት። ቅባት የሚበቃውን ያህል ነው ያረኩበት። ግን ፀጉሬ እጄ ላይ ራሱ አሁን ራሱ እንደዚህ ይናገራል። ጥግብ ብሏል የመጨረሻ እና መጀመሪያ ያያችሁትን ፀጉር አታችሁታል ምን እንደሚመስል። አሁን እዩት እዩት፣ ጸጥ ነው ያደረገው ባንዴ። እንዲ ሾክ የነበረውን ባንዴ ነው ጸጥ ያደረገው። በጣም አሪፍ ውህድ ነው። ሰርታችሁ ሞክሩት። ከዛ ደግሞ መቀባቱ ብቻ አይደለም በደንብ ማሳጅ ማድረግ አትርሱ። ጨፍ 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 ነው የተቀባው። ጨፍ ይት ተቀባቡ። በደንብ ነው የቀባሁት። ከዛ ማሳጅ ወሳኝ ነገር ነው። በጣም ወሳኝ ነገር። ቀስ ያደረጋችሁ በጣታችሁ ማሳጅ ማድረግ በቃ ደንብ ነው ራስ ብሎ የሚገባው። ምን ያክል እንደ ራሰ
እንዴት እንደቀባሁት እዩት። እዚህ ከኋላ ማለት ነው እዚህ ጋር ማሳጅ ሳደርግ የሆነ ነገር ቀለል ነው የሚለኝ እኔ ራሴን አሞኝ ከሆነ ምናምን በቃ ለውጥ አገኛለሁ። ግን ዛሬ ደህና ነኝ፣ አላመመኝም። ፀጉሬን ልታጠብ ስለሆነ ያው እኔ በሳምንት ነው የምታጠበው ታውቃላችሁ። በሳምንት ስታጠብ ደግሞ እንደዚህ የተለያዩ ነገሮች ቤት ውስጥ ያለውን ያገኘሁትን ነገር ታጥቤ ነው ተቀብቼ ነው የምታጠበውና ለዛ ነው እንጂ ዛሬ ደህና ነኝ፣ አላመመኝም። ይኸውልኝ ብቻ ራሴ እንዴት ራስ እንዳለ አናቴ በደንብ ነው የተቀባሁት። ጫፉ ራሱ እንዴት እንደራሰ እዩት። ያ በዚህ መልኩ ጨርሻለሁ ተቀብቼ። ዘይቱን ከሆነ የምታደርጉበት ከዚህ ውህድ ላይ ቀንሳችሁ ፊታችሁን ተጠቀሙት። እኔ ግን ያው ያረኩት ይሄንን የፀጉር ቅባት ስለሆነ ፊቴን አልተቀባሁትም ማለት ነው። እናንተ ግን በዘይቱን ከሰራችሁት በደንብ አድርጋችሁ ፊታችሁን ተቀቡት። እኔ ፊቴን ጠርገዋለሁ፣ ምክንያቱም ቅባቱ ፊቴ ላይ እንዳያወጣብኝ ሽፍታ ፊቴ ነካው እንደዚህ አስለቅቀዋለሁ። ያ እንደዚህ ካደረኩ በኋላ እኔ ላስቲክ አስርበታለሁ። አሁን ላስቲክ በደንብ አድርጌ አደርጋላችሁ ብዬ አስባለሁ። በሌላ በቀጣይ ቪዲዮ ደግሞ እንገናኛለን። አሁንም ላይክ ሼር ማድረጋችሁን አትርሱ። ወዳችኋለሁ። ባይ